በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ህዝቢ እግዚአብሔር ከመይ ይዕልኩም ከም ፈቃድ እግዚአብሔር ንሎሚ ሓንቲ ኣርእስቲ ሒዘልኩም መፅእ ኣለኹ ንሱ ከዓ እቲ ኢየሱስ ክርስቶስ ድሕሪ ትንሳኤኡ ቅድሚ ዕርገቱ ካብ ዝመሃሮ ትምህርቲ ሓደ ኣርእስቲ ሒዝና ክንመሃር ኢና። ወልዲ እግዚአብሔር ኢየሱስ ክርስቶስ ቅድሚ ስቅለቱ ዝመሃሮ ትምህርቲ ወንጌል ይበሃል። ድሕሪ ትንሳኤኡ ቅድሚ ዕርገቱ ዝመሃሮ ትምህርቲ ከዓ ኪዳን ይበሃል። ብኣካለ ስጋ ኣብ ዝነበረሉ ኣብ 303 ዓመትን 3 ወርሕን ወልዲ እግዚአብሔር ኢየሱስ ክርስቶስ እናተመላለሰ ዝመሃሮ ወንጌል ዝተባሃለሉ ምክንያት ወንጌል ማለት ብስራት ማለት እዩ። ከም ሐዋርያ ቅዱስ ጳውሎስ ናብ ሮሜ ኣብ ዝለኣኹ መልእኽቱ ምዕራፍ 10 ከመየ እተን ሰናይ ዜና ዘብስራ ኣጋር ክንደይ ሰናይን ጥዑምን እዩ ዝበሎ ወንጌል ማለት ብስራት ሰናይ ዜና ጉድ ኒውስ ስለ ዝኾነ ንወንጌል ብስራት ይብላ። ቅዱስ ያሬድ እውን ከዋው እገሪሆሙ ለለይ ዜኑ ዜና ሰናይ ይብላ። ስለዚ ወንጌል ዝበላ ቅድሚ ትንሳኤ ንዝመሃሮ ትምህርቲ በዚ ምክንያት እዩ። ንምንታይ ወንጌል በላ ወይ ንምንታይ ብስራት በላ እንተተባሃረ ወንጌል ዲያብሎስ ተሰዓረ፣ ወልደ እግዚአብሔር ነገሰ፣ ሞተ ስጋ ሞተ ነፍስ ተደምሰሰ፣ አዳም ዳሓነ እናበለት ብስራት ስለ እተበስር ብስላት ስለ እትምህር በዚ ምክንያት እዚ ወንጌል ይብላ። ድሕሪ ትንሳኤ ንዝመሃሮ ትምህርቲ ግና ኪዳን ይበሃል። ኩሉ ፅቡቕ ነገር ኪዳን ተባሂሉ ይፅዋዕ። ሐዋርያ ቅዱስ ጳውሎስ ብዛዕባ እቲ ኣቦና አብርሃም ምስ እግዚአብሔር ዝኣተወ ቃል ኪዳን ክዛረብ እንከሎ እብል እንከ ዝንቱ ኪዳን ጽኑዕ ውእቱ ዘምሃበ እግዚአብሔር እዩ። እዚ ኪዳን እዚ ብእግዚአብሔር ጽኑዕ እዩ እናበለ ኪዳን ጽቡቕ ነገር ምዃኑ ይገልጽ። ከምኡውን ኩሉ ዝዓቀበ ዘንተ ቃለ ኪዳን ይሃዩ ከመ መላእክት ኩሉ ነዚ ጸሎተ ኪዳን እዚ ዝሓለወ ከም መላእክት ህያው ክኸውን እዩ ከም ዝብል ድሕሪ ትንሳኤ ዝመሃሮ ትምህርቲ ኪዳን ተባሂሉ ይፅዋዕ። ንወንጌል ኪዳን ይብላ፣ ንኪዳን ከዓ ወንጌል ይብላ። ንወንጌል ኪዳን ዝበለሉ ምክንያት ኣማን ኣማን እብለኩሙ ዘየኣምን ብየ ኣነ እገብር ወእምዝ ዘየኣቢ ይገብር ይብል። ብሓቂ ብሓቂ እብለኩም ኣለኹ እቲ በኣይ ዝኣምን እዚ ኣነ ዝገብሮ ዘለኹ ካብኡ ዝዓብን ግብሪ ክገብር እዩ ስለ ዝብል በዚ ንወንጌል ኪዳን ይብላ፣ ንኪዳን ከዓ ወንጌል ይብላ። ደምሰሶ ለሞት ንሞት ደምሰሶ እናበለ ስለ እትበስር ጽቡቕ ዜና ስለ እትነግር ንኪዳኑን ወንጌል ይብላ። ወልዲ እግዚአብሔር ንመን መሃሩ እንተተባሃለ በብሓደ ነቶም 120 ቅዱሳን ቤተሰብ ወይ ማህበረ ቅዱሳን ከም ዝመሃሮ ንሐዋርያት እውን ከም ዝመሃሮም ብሓንሳብ ኣኪቡ እውን ከም ዝመሃሮ ቅዱሳት መጻሕፍትና ይነግርና። መጀመርታ ማርያም መግደላዊት ንጎይታ ኣብ ትንሳኤ ምስ ረኸበቶ ኣይትተንኪኒ ናብ ኣቦይን ኣቦኹምን ናብ ኣምላኸይን ኣምላኽኩምን ኣይዓረኩም እሞ ኣይትተንኪኒ ምስ በላ ቤተ ክርስቲያን ብምንታይ ክትመሓደር እያ ንገረኒ ንበለቶ እሞ መሃራ በርዜሊ በርዜላ ሜልቴሊ ሜልቴላ ዝበሃላ ካብተን 36 ቅዱሳት ኣንስት ቤተ ክርስቲያን ብምንታይ ክትመሓደር እያ ኢለን ሓተቶ እሞ መሃረን። ወልደ ነጎድጓድ ዮሃንስ እውን ሓተቶ እሞ መሃሮ ይብል። ከምኡውን ነቶም ንሐዋርያት ንኩሎም ብሓደ ካብ ዝመሃሮም እውን ኣብ ትንሳኤ ዳግማይ ትንሳኤ ከምኡውን ኣብ ባህሪ ጥብርያዶስ ኣብ ዕርገተን እውን መሃሮም። ሐዋርያት እታ ኣብ ፊልጵስዩስ ትስራሕ እቲ ህነፅ ቤተ ክርስቲያን ስለ ዝተገለጸትሎም ንጎይታ ቤተ ክርስቲያን ብምንታይ ክትመሓደር እያ በልዎ እሞ እሱ ከዓ ነገሮም። ስለዚ ጎይታ ንሐዋርያት በቢግዚኡ ዝመሃሮም ትምህርቲ ኪዳን ተባሂሉ ይፅዋዕ። እዚ ክምህሮም ከሎ ጎይታ 49 አንቀጽ በእንተ እንዳበለ ክኸይድ እንከሎ ትኻልእ ከዓ ስዲ ኮይኑ ዝኸይድ እዩ። ሐዋርያት ግና ኣብ 7 ኪዳናት ከፈሉልና። እዚ ዝኸፈሉሉ ምክንያት ከዓ ልቢ ተርጓሚ ልሳን ተርጓሚ ከይደክም ከይልሕትት ኣእዛን አንባቢ ኣዒንተ አንባቢ ከይፈዝዝ ኣእዛን ሰማዒ ከይድንዝዝ ኢሎም ኣብ 7 ኪዳናት ፈለዩልና። እቶም 7 ኪዳናት ዝበሃሉ ከዓ ቀዳማይ ትምህርተ ህቡኣት ይበሃል። ትምህርተ ህቡኣት ንምእመናን ኤጲስቆጶስ እንተሎ ኤጲስቆጶስ ተዘየሎ ከዓ ካህን
ቅድሚ ቁርባን ንምእመናን ዝወሃብ ትምህርቲ ህቡኣት ይበሃል። እዚ ማለት ከዓ ምእመናን ኣብ ኣዳራሽ ኣቲና ህብስቲ በሊዕና ጽዋእ ሰቲና ከይብሉ እቲ ዝበልዕዎ ስጋ ህብስተ ወልደ እግዚአብሔር እቲ ሰትይዎ ጽዋእ ደመ ወልደ እግዚአብሔር ከም ዝኾነ ኣስፊሑ ኣጥሊቁ ዝመሃርዎ ትምህርቲ ትምህርቲ ህቡኣት ይበሃል። እዚ ማለት ወሰበይ ቀድሶ ካህን ህብስትኒ ትወለጥ ወይ ከውን ስጋ ወልደ እግዚአብሔር ወጽዋእኒ ከማሁ ይትወለጥ ወይ ትመየጥ እምከዊነ ጽባእ ሃበነ ወልደ እግዚአብሔር ከም ዝብል ካህን ነቲ ህብስት ምስ ባረኾ ነቲ ጽዋእ ምስ ቀደሶ እቲ ህብስት ኣማናዊ ስጋ ወልደ እግዚአብሔር እቲ ጽዋእ ኣማናዊ ደመ ወልደ እግዚአብሔር ይኸውን ይብል። በዚ ምኽንያት እዚ ምእመናን ምእንቲ ከይደናገሩን ቅድሚ ምቁራብ ንምእመናን ዝወሃብ ትምህርቲ እዚ እዩ። እዚ ትምህርቲ እዚ ግን ንዘይኣመንቲ ኣይወሃብን እዩ። ንኸሓቲ ንመናፍቃን ዘይወሃብ ትምህርቲ እዩ። ነዚኡ ድማ በእንተ ትምህርቲ ህቡኣት ህቡእ ምእመናን በቲ ነገር እምጵሮሶራ ኢሉ ኣምፅእዎ ዘሎ እዚ ትምህርቲ እዚ ቅድሚ ቁርባን ዝወሃብ ሕቡእ ዝኾነ ንምእመናን ጥራሕ ዝወሃብ እዩ ይብል። ሕቡእ ትምህርቲ ዳ ኣለና እዩ እንተተባሃለ እዋ ኣለና። መን ትምህርቲ ህቡኣት ለእመ ኮነ ህቡእ ትምህርተነ ህቡእ ውእቱ ለህርትማን ወለ ንፉቃን ትምህርትና ሕቡእ እንተ ደኣ ኮይኑ ካብቶም ዝወድቁን ካብቶም ዝጠራጠሩን ሕቡእ ይብል እሞ ትምህርትና ነቶም ንፉቃትን ውድቃትን ዘይንገር ትምህርቲ ሓደ ካብቶም 7 ኪዳናት በእንተ ትምህርቲ ህቡኣት እናተባሃለ ዝንገር እዩ። ካብኡ ቀፂሉ ዘሎ 9 ኪዳናት እዩ። 9 ኪዳናት ፍርቂ ለይቲ ጸሎተ ነግ ጸሎተ ሰርክ ዝወሃብ ትምህርቲ እዩ። ፍርቂ ለይቲ 3 ኪዳን ምስ 2 ፍልስጤ ጸሎተ ነግ 3 ኪዳን ምስ 2 ፍልስጤ ሰርክ 3 ኪዳን ምስ 1 ፍልስጤ ገይሮም ዝምህርዎ ትምህርቲ ምእንቲ ሕሙማን ምእንቲ ድውያን ምእንቲ ሰላም ምእንቲ ነጋድያን እንዳተባሃለ ዝጽለ ጸሎት ምእንቲ ዓለም ዝጽለ ጸሎት እዚ ጸሎት እዚ 9 ኪዳና ተባሂሉ ይጽዋዕ። ፍልስጤ ማለት መኃልየ መኃሊ 5 ምዕራፍ ካብ መኃልየ መኃሊ ቦ ድርሳነ ደናግል እዩ ይብል። እዚ እቲ ካልኣይ ኪዳን ይበሃል። ሳልሳይ ኪዳን እግዚአብሔር ዘብርሃናት እግዚአብሔር ዘብርሃናት ሓድሽ ኣማኒ ናብ ቤተ ክርስቲያን ምስ መፀ ነቲ ጣዖት ዘምልኾ ኃጢአት ዘፈጽሞ ዝነበረ ጸላእ ሰናያት ንኽወፅእ ጸሎት እናደገሙ ብማየ ጸሎት ዝሕጽብሉ ጸሎት እዩ። እቲ ሰብ ጸላእ ሰናያት እንተ ደኣ ወፂሉ ስቕ ይብል። እቲ ሰይጣን እንተ ደኣ ዘይወፂ ግና ዓይኒ የፍጥጦ የንፈጥፍጦ ስኑ ይሕርቅሞ ይዕፍሮ። እዝም እንተ ደኣ ኮይኑ ከዓ ደጊሞም እቶም ካህናት ነዚ እንዳደገሙ ጸሎት እንዳጸለዩ ይሕጽብዎ ክሳብ እቲ ጸላእ ሰናያት ዘፍጥጦን ዘንፈጥፍጦን ዘዕፍሮን ዝነበረ ዝወጸሉ ቦ ዲያቆን 40 መዓልቲ ይሕጽቦ እቲ ሰይጣን ጣዖት ዘምልኾ ኃጢአት ዘፈጽሞ ዝነበረ ምስ ወፀ ከዓ የጥምቅዎ ይብል። ሳልሳይ 4ይ ኪዳን በእንተ ቅድሳት ይበሃል። በእንተ ቅድሳት ዲያቆን ልብሲ ወርቂ ልብሲ ለቢሱ ወርቂ መስቀል ሒዙ ኣኽሊል ኣብ ርእሱ ደፊኡ ኣብ ግዜ ቅዳሴ በእንተ ቅድሳት ሰላማውያን ናስተበቅ እናበለ ምእንቲ ድውያን ምእንቲ ሕሙማን ምእንቲ ነጋድያን ምእንቲ ኩሉ ህዝቢ ዓለም ምእንቲ ሊቀ ጳጳሱን ከይተረፈ ዝጽልዮ ጸሎት ኣብ ግዜ ቅዳሴ ኩሉ ግዜ ዝጽለ ጸሎት እዩ። እዚ 4ይ ኪዳን ይበሃል። 5ይ ኪዳን በሰማይ ዝብል እዩ። እቲ ከመርእስቲ ሒዝናያ ዘለና እዚ ድሓር ክንትንትኖ ኢና። 6ይ ኪዳን ቅዳሴ እግዚእ እዩ። ቅዳሴ እግዚእ ካህናት ቀዲሶም ባሪኾም ነቲ ህብስት ኣማናዊ ስጋ ወልደ እግዚአብሔር ነቲ ጽዋእ ኣማናዊ ደመ ወልደ እግዚአብሔር ዝቕይሩሉ ቅዳሴ እግዚእ ይበሃል። እዚ 6ይ ኪዳን 7ይ ኪዳን ስሉስ ቅዱስ ይበሃል። ስሉስ ቅዱስ ጸሎተ ህሊና ተባሂሉ ይጽዋዕ። ምእመናን ስጋ ወልደ እግዚአብሔርን ደመ ወልደ እግዚአብሔር ምስ ወሰዱ ኣብ ኣፎም እንከሎ ብሕልንኦም ዝጽልይዎ ጸሎት ስሉስ ቅዱስ ይበሃል። ምእመናን ዘይክእልዎ እንተኮይኖም ግን ካህን ይጽልየሎም። እዚኦም 7 ኪዳናት ተባሂሎም ይጽውዑ። ሓደ ካብዞም 7 ኪዳናት ዝኾነ
ቅዳሴ እግዚ እምበኣር ከም ሎሚ ከም ፈቃድ እግዚአብሔር እንመሃረሉ አርእስቲ ይኸውን እዩ። ቅዳሴ እግዚ በሰማይ ይሃሉ ይቕሬታ በሰማይ ዝብል ከም ፈቃድ እግዚአብሔር ክንመሃረሉ ኢና። እዚ በሰማይ ይሃሉ ልብክሙ ዝብል አርእስቲ ኣብ ቅዳሴ እግዚ አንቀጽ ሓደ እንረኽቦ ክኸውን እንከሎ ዲያቆን ልብሲ ግርማ ለቢሱ ወርቂ መስቀል ሒዙ አኽሊል ኣብ ርእሱ ደፊኡ ናብ እግዚአብሔር ዝጽልዮ ጸሎት እዩ። እዚ ጸሎት እዚ ብኣዋጅ ልክዕ ከምቲ ንጉስ ዝፈቱ እንተሎ ይእቶ ዘይፈቱ እንተሎ ይውፃእ እናበለ ኣገልጋሊ ንጉስ ኣብ ኣደባባይ ዝእውጆ እቲ ዲያቆን እውን ኣብ ቤት መቅደስ ኮይኑ ኣብ ኣፍ ደገ ቤት መቅደስ ኮይኑ ንምእመናን ስጉኡን ደሙን ዝቆርብ ዝበቅዕ እንተሎ ይእቶ ዘይበቅዕ እንተሎ ይውፃእ እናበለ ብኣዋጅ ዘብፅሖ ጸሎት እዩ። ብዜማ ገይሩ ብኣዋጅ ዝብሎ እዩ። እንታይ ይብል? በሰማይ ይሃሎ ልብክሙ ልብኹም ኣብ ሰማይ ይሃሉ ይብል። ልብኹም በአንክሮ በተዘክሮ ሰማያዊ ነገር ይሕሰብ። ልብኹም በአንክሮ በተዘክሮ ኣብ ሰማይ ዘሎ ነገራት ይጽናዕ ይብል እቲ ዲያቆን። እቶም ምእመናን ከዓ ነዚ ሰሚዖም ኣሜ እወ ይሃሉ በሰማይ ልብነ እወ ልብና ኣብ ሰማይ ይሃሉ እዩ። ለእንተ ስምካ ኣጽናዓነ ምእንቲ ስምካ ኢልካ ኣጽናዓና ኦ ኢየሱስ ክርስቶስ ልብና በአንክሮ በተዘክሮ ኣብ ሰማያት ምእንቲ ክህሉ ሰማያዊ ነገር ምእንቲ ክሓስብ በእንተ ስምከ ብስምካ ስለዝተሰመና ብስምካ ስለዝተጠመቕና ብስምካ ክርስቲያን ስለዝተባሃልና ክርስቶስ ክርስቲያን ብወልድ ውሉድ መንፈስ ቅዱስ መንፈሳውያን ተባሂልና ስለዝተፀዋዕና ብስምካ ስለዝመሃርና ብስምካ መከራ መስቀል ስለዝተቐበልና ምእንቲ ስምካ ኢልካ ኣጽናዓና ይብሉ። ኢየሱስ ክርስቶስ ወረስየነ ድልዋነ ኢየሱስ ክርስቶስ ዝኢነው ኣምላክነ ኦ ኢየሱስ ክርስቶስ ልብና ሰማያዊ ነገር ንክሓስብ በአንክሮ በተዘክሮ ኣብ ሰማያት ጸኒዑ ምእንቲ ክነብር ንስኻ ኣምላኽናን መድሓኒናን ኢየሱስ ክርስቶስ ፍጹማት ግበረና ቡቃዓት ግበረና እናበሉ ነቲ ዲያቆን ዝእውጆ ኣዋጅ ዝቕበሉ እዮም። እሞ ንሕና እውን ኩሉ ግዜ ልብና ሰማያዊ ነገር ክሓስብ ይግባእ እዩ። ሓሳብኩም ሓሳብ ክርስቶስ ይኹን ከም ዝበለ ሐዋርያ ቅዱስ ጳውሎስ ሓሳብና ሓሳብ ክርስቶስ ክኸውን ይግባእ እዩ። ኣብ ምድራዊ ዘይኮነስ ሰማያዊ ነገር ክንሓስብ ግባአና እዩ። ግዝያዊ ዘይኮነስ ዘለኣለማዊ ነገር ክንሓስብ ይግባአና እዩ። ነዚ እምበኣር በሰማይ ይሃሉ ልብክሙ እንበሃል ዘለና ልብና ሰማያዊ ነገር እንዳሓሰበ ኣብቲ ናይ ዘለኣለም ቤትና ዘለዎ ኣብ ሰማያት ኣብ ኢየሱስ ክርስቶስ ጸኒዑ ክነብር ቅዱስ ፍቃድ ናይ እግዚአብሔር ይኹነልና። እቲ ዲያቆን ቀፂሉ እንታይ ይብል? ወለእመቦ ዘተሃየሰ ምስለ ቢጹ ይህድግለቱ ምስ ብጻዩ ዝተባእሰ እንተሎ ይቕረ ይበለሉ ይብል። ምስ ብጻይካ ተባእስካ እንከለኻ ሰማያዊ ነገር ክትሓስብ ኣይትኽእልን ኢኻ። ምስ ብጸይትኪ ተባእስኪ እንከለኺ ሰማያዊ ነገር እናሓሰብኪ ኣብ ሰማያት ክትጸንዐ ኣይትኽእልን ኢኺ። ስለዚ ምስ በጸትኩም ቅድም ይቕረ ተባሃሉ ምስ ኣሕዋትኩም ይቕረ ተባሃሉ። ነዚ እዩ ሐዋርያ ቅዱስ ጳውሎስ ኣብ ወንጌል ማቴዎስ 18 ጎይታይ ሓወይ እንተበደለንስ ክንደሳዕ ክገድፈሉ ይቕረ ክብለሉ 7 ሳዕ ዶ በሎሞ ጎይታ ከዓ 7 ግዜ 70 ዳ እምበር 7 ሳዕ ሳይብለካ ንበሎ። ስለዚ ሓውና እንተበደለና 7 ግዜ ጥራሕ ዘይኮነ 7 ግዜ 70 ማለት ዕድሜና ሙሉእ ይቕረ እንዳበልናሉ ክንነብር ይግባአና። 7 ግዜ 70 ማለት ዕድመ ናይ ወዲ ሰብ 70 ዓመት ማለት እዩ። ወመዋእሊነሰ 70 ዓም እመሰበዛ 80 ዓም ወፈድፋደ ንሰ ምላጻማ ውህማ ከም ዝብል ዘማራይ ዳዊት ኣብ መዝሙሩ 89 ወደ 10 ዕድሜና 70 ዓመት እንተበዝሓ 80 ዓመት እሳቶም ኳ ብብዝሒ ሕማምን ድኻምን እሞ ብብዝሒ ሕማምን ድኻምን እንሕልፈን እየን እሞ ኣብዚ ግዜ እዚ ኣብዚ 70 ዓመትና ንሓውና እንተበደለና ብጻይና እንተበደለና ይቕረ ክንብል ይግባአና እዩ። ምክንያቱ ኣብ ጸሎትና እንታይ ኢልና ኢና ንጽሊ? ንዝበደሉና በደሎም ከም ዝሓደግናሎም በደልና ሓደገልና ኢልና ኢና እንጽልዮም። ስለዚ እግዚአብሔር በደልና ክሓድገልና እንተ ደኣ ኮይኑ ንሕና እውን ሓዳጋት ክንከውን ኣለና። እግዚአብሔር ይቕረ ክብለና እንተ ደኣ ኮይኑ ንሕና እውን ይቕረ በሃልቲ መሓርቲ ክንከውን ኣለና። ነዚ እዩ መሓርቲ ምሕረት ክረኽቡ እዮም እሞ ብፁዓን እዮም ዝብል።
መሓርቲ ምሕረት ክረኽቡ እሞ ብፃንዮም ከም ዝበለ መሓርቲ ክንከውን እዩ እዚ ዝምህረና ማለት እቲ ህዝቢ ተቐቢሉ እንታይ ይብል በከመ ምህረትከ ኣምላክነ ወአኮ በከመ አበሳነ ኦጎይታ ከም ምሕረትካ እምበር ኣይከበደልናን እዩ ኦጎይታ ስጋኻን ደምካን ዝሃብካና ብምሕረትካ እምበር ኣይከበደልና ኦጎይታ መከራኻ መቕዘፍትኻ ኣባና ዝወረደ ከም ምሕረትካ እምበር ኣይከበደልና ከም በደልና ነይሩ እንተዝኸውን መዓትካ መከራኻ መቕዘፍትኻ ኣባና ዓዚዙ በዚሑ መወረደ እሞ ኣይምኽኣልናዮም ሕጂ ግና ከም ምሕረትካ ስለ ዝኾነ ንኽእሉ ኣለና ከም ሐዋርያ ቅዱስ ጳውሎስ ኣብ ፊልጵስዩስ ኣብ ጻሕፎ መልእኽቱ ምዕራፍ 4 ፍቅዲ 13 በቲ ክርስቶስ ዝህበና ሓይልን ኩሉ እኽእሉ ኣለኹ ዝበሎ መከርኡ ከም ምሕረቱ ስለ ዝኾነ ንኹሉ ንኽእሉ ኣለና እምበር ከም ሓጢኣትና ነይሩ እንተዝኸውን ኣይምኽኣልናዮም እሞ ከም ምሕረትካ እምበር ኣይከንበደልናን እናበልና ንእግዚኣብሔር ኣምላኽ ምሕረት ክንልምን ካብ እግዚአብሔር ምሕረት ክንሓትት ይግባእና እዩ ከም ምሕረቱ ኢና እንነብር ዘለና ብምሕረቱ ኢና እንነብር ዘለና ቀፂሉ እቲ ዲያቆን እንታይ ይብል እሞቦ ዝሃለ በልቡ ንፋቄ ይትጋነ ይብል ዝተጠራጠረ እንተሎ ይእመን ሓደ ሰብ ተነሲሑ ናብ እግዚአብሔር ሓጢአት ሰሪሑ ተነሲሑ ናብ እግዚአብሔር እንተዳ ቀሪቡ እግዚአብሔር ይምሕር እዩ ይቅረ ይብል እዩ እንተበልዎ ኣይብልን እዩ ኣይምሕርን እዩ ዝብል እንተሎ ይእመን እግዚአብሔር እንተዳ ተመሊስካ ይቅረ እንተዳ ሓቲትካ እንተ ተነሲሕካ መሓሪ ምዃኑ ይእመን ንስሓ ንሓጥእ ጻድቕ ንዘማዊ ንጹህ እትገብር ምዃና ይእመን ንስሓሰ ትረስዮ ለዝኣበሰ ከመ ዘይኣበሰ ወለዘማዊ ድንግለ ከም ዝብል ማለት እዩ ማሪሳ ንስሓ ነቲ ዝኣበሰ ከም ዘይኣበሰ ነቲ ዘማውን ድንግል ትገብርያ እዩ ዝብል እሞ እግዚአብሔር ኣምላኽ እንተ ደኣ ብንስሓ ተመሊስካ መሓሪ ምዃኑ ይቕረ ምዃኑ ባህሊ ምዃኑ እመን ስምየኒ መሃሪ ወመስተሳሂል ስለ ዝብል ስመይ መሓርን ይቕረ ባህልን እዩ ከም ዝበለ እግዚአብሔር መሓሪ እዩ እግዚአብሔር ይቕረ ባህሊ እዩ እሞ እግዚአብሔር መሓሪ ምዃኑ ይእመን ይብል ስለዚ ዝጠራጠር ሰብ ክህሎ ኣይግባእን እዩ ናብ ስጉኡን ደሙን ክትቀርብ እንተ ደኣ ኮንካ እንዳተጠራጠርካ ኣይትቕረብ ነፂህኻ ተቐዲስካ ቅረብ እዩ እቲ መልእኽቱ ቀፂሉ እንታይ ይብል እሞቦ ነውሪ ህሊና ዘቦ ይቅረብ ነውሪ ህሊና ዘለዎ እንተሎ ኣይቅረብ ነውሪ ስጋ ኣሎ ነውሪ ህሊና ኣሎ ነውሪ ልቦና ከዓ ኣሎ ሰለስተ ዓይነት ነውሪ ኣሎ ነውሪ ስጋ ስጋኻ ክትረክስ እንከለካ እዩ ንሰብ ወዲ ሰብ ኩሉ ዝገብሮ ሓጢአት ካብ ሰውነቱ ወፃኢ ዝገብሮ ይብል ሐዋርያ ቅዱስ ጳውሎስ እቲ ዝምጉናን ሰብ ንስጉ እዩ ዘርክስ ኣብ ቀዳማይ ቆሮንቶስ ምዕራፍ 6 ዘሎ ሃይለ ቃል እዩ ስለዚ ሰብ እንተ ደኣ ዘምዩ ነውሪ ስጋ ፈፂሙ ንብል ነውሪ ሕልና እውን እዩ ካ ይብሉ ሊቃውንት ነውሪ ሕልና ዝበሃሉ ነውሪ ሕልና ዝበሃሉ ከዓ ሰለስተ እዮም ቂም በቀል ቅንዓት ተንኮል እዚኦም ነውሪ ሕልና ተባሂሎም ይፅውዑ ቂም በቀል ነውሪ ሕልና ስለ ዝኾነ ቂም በቀል ዝሓሰሰብ ጸሎት እኳ እንተጸለየ ጸሎቱ ኣብ ቅድሚ እግዚአብሔር ክበጽሕ ኣይክእልን ጸሎተ መስተቀይም እዩ ክፍት በቅድሚ እግዚአብሔር ይብል ናይ ዝተቀየመ ሰብ ጸሎቱ ኣብ ቅድሚ እግዚአብሔር ቅብልታ ኣይኮነትን ስለዚ ጸሎትና ኣብ ቅድሚ እግዚአብሔር ቅቡል እንተዳ ክኸውን ኮይኑ ሰማያዊ ነገር ክንሓስብ እንተዳ ኮይና ኣብ ሰማያዊ ነገር ንሓሰብና ክንጸንዕ እንተዳ ኮይና ቂም በቀል ኣብ ልብና ክህሉ የብሉ ምክንያቱ ጸሎተ መስተቀይም ከመዘር ዘወድቀ ማእከል ኣስዋክ ይብላ ጸሎት ናይ ዝተቀየመ ሰብ ከምቲ ኣብ ማእከል እሾኽ ዝወደቀት ዘርኢ እዩ ተዓብሞ ድሓር ግን እሾኽ ዝሓንቃ ኣብ ፍጽምና ከተብጽሕ ዘይትኽእል ፍረ ክትህብ ዘይትኽእል እያ እሞ ቂም በቀል ዘለዎ ሰብ ነውሪ ሕሊና ኣለዎ ነውሪ ሕሊና ዘለዎ ሰብ ከዓ ናብ ስጉኡን ደሙን ኣይቅረብ ይብል እሞ ነውሪ ሕሊና ሒዝና ናብ እግዚአብሔር ክንቀርብ ኣይግባአና ቂም በቀል ዳ እንታይ ክንገብር ግባአና ከምቲ ሐዋርያ ቅዱስ ጳውሎስ ናብ ኤፌሶን ኣብ ዝረኣኹ መልእኽቱ ምዕራፍ 4 ፍቅዲ 26 ኣብ ቁጣዕኹም ፀሓይ ይዕረብኩም ዝብሎ ቂም በቀል ሒዝኩም ከለኹም ፀሓይ ይዕረብኩም ታይዳ ተነስሑ ይቅረበሉ መሓርና በሉ ይቅረ ምባል ኣብ ቅድሚ እግዚአብሔር ክብሪ የውህብ እዩ እሞ ቂም በቀል ሒዝኩም ከለኹም ኣብ ቅድሚ እግዚአብሔር ኣይትቕረቡ ናብ ስጉኡን ደሙን ኣይትቕረቡ ይዝብል ዘሎ
ስለዚህ ሓዳጋት ክንከውን ይግባና እግዚአብሔር ምእንቲ ሓድገልና መሓርቲ ክንከውን ይግባና እግዚአብሔር ምእንቲ ክምሕረና እቲ ካልኣይ ቅንኢ ነውሪ ሕሊና ይበሃል ነውሪ ሕሊና ዝተባሃለሉ ቅንኢ ብምንታይ እንትራይልና ክልተ ዓይነት ቅንኢ ኣሎ ስጋዊ ቅንኢ ኣሎ መንፈሳዊ ቅንኢ ኣሎ ርኩስ ቅንኢ ኣሎ ቅዱስ ቅንኢ ኣሎ ሰይጣናዊ ቅንኢ ኣሎ ኣምላካዊ ቅንኢ ኣሎ ስለዚ መንፈሳዊ ቅንኢ ቅዱስ ቅንኢ ኣምላካዊ ቅንኢ ዝበሃል ቅቡል እዩ ጉቡእ እዩ ነፍሲ ወከፍ ሰብ ክቆንኦ ዘሎ እዩ ነዚኦም ወለድና ዘይቀና ኣይወለድ ዝብሎ ነዚ ቅዱስ ቅንኢ እዚ እዮም ቅንኡ ለእንተ ተኣቢ ፀጋ ዝበለ ሃዋርያ ቅዱስ ጳውሎስ ነዚ ነታ ዝዓበየት ፀጋ ቅንኡ እዩ ኣብ መጽሓፈ ጽዮን ቅንኡ ለእንተ ተኣቢ ፀጋ እስመ ይእቲ መድኃኒተ ነፍስ ወስጋ እዩ ነታ ዝዓበየት ፀጋ መድኃኒት ናይ ነፍስን ናይ ስጋን ዝኾነት ቅድስቲ ቅንኢ ኣምላካዊት ቅንኢ መንፈሳዊት ቅንኢ ቅንኡ ይብል እታ ነውሪ ሕሊና ዝኾነት ቅንኢ ግን ክንቀንእ ኣይግባአናን እዛ ቅንኢ እዚኣ ሞት እተመጽእ ቅንእያ እዛ ቅንኢ እዚኣ ኣእምሮና ሰማያዊ ነገር ንከይሓስብ እተዓግት ቅንእያ እዛ ቅንኢ እዚኣ ኣብ ቅድሚ እግዚኣብሔር ቅብልት ዘይኮነት ፍንፍን ቅንእያ እሞ ስጋዊ ቅንኢ ሰይጣናዊ ቅንኢ ክንቀንእ ኣይግባአናን ከምኣውናን ማለት እግዚኣብሔር ዝፅየፈን ክልተ ሓጢኣት ኣለዋ ትዕቢትን ቅንእን ተንኮልን ይብል ስለዚ እግዚኣብሔር ፍንፍኖ እዩ እሞ ንቅንኢ እውን ካብዚ ክንርሕቕ ይግባአና እቲ ሳልሳይ ተንኮል እዩ ተንኮል ወይ ከዓ መንቀኝነት ይባሃል እግዚኣብሔር ዝፅየፎ እግዚኣብሔር ዝፍንፍኖ ሓጢኣት ተንኮል መንቀኝነት እዩ እዚ ነውሪ ሕሊና እዩ ኣውናን ብትዕቢቱ ኣነ እስራኤላዊ እየ ከመይ ኢለ ካብዚኣ ክወልድ ኢሉ ዘርኡ እንደጉም ሰብሰሰ እግዚኣብሔር ቀዘፎ እዩ ሓዊ ምስ መፀውን ከመይ ኢለ ኣነ ንሓወይ ዘርኢ ገድፈሉ ብስመይ ዘይተሰምየ ኢሉ ሓሰበሞ መንቀኝነት ስለሆነ እግዚኣብሔር ቀዘፎ እግዚኣብሔር ትዕቢተኛን መንቀኛን ኣይፈቱን እዩ ይብል ትዕቢት ነውሪ ልቦና እዩ ተንኮል ከዓ ነውሪ ሕሊና እዩ እሞ ነውሪ ሕሊና ነውሪ ስጋ ነውሪ ልቦና ኣርሒቕና ናብ እግዚኣብሔር ክንቀርብ ናብ ስጉኡን ደሙን ክንቀርብ ስለ ዝግባአናይ ብሰማይ ይሃሉ ልብኩሙ ካብ ነውሪ ሕሊና ርሒቕኩም ካብ ነውሪ ስጋ ርሒቕኩም ካብ ነውሪ ልቦና ርሒቕኩም ልብኹም ብኣንክሮ በተዘክሮ ሰማያዊ ነገር ይሕሰብ ኣብቲ ሰማያዊ ነገር ፀኒዑ ይንበር ንበሃል ዘለና በዚ ካብኡ ቀፅል ዘሎ እሞቦ ዘወድቀ ብሓጢኣት ይርሳዕ እስመ ዘይትረሳዕ ብሓጢኣት ዝወደቀ እንተሎ ሓጢኣቱ ኣይረስዕ ክርሳዕ ዘይግብኦ እዩ እሞ ዝብል ደቂ ሰብ ስወረና ሓጢኣት ኣሎ እናሓብኦ ሓጢኣት ኣሎ ካልኦት ዝፈልጥዎ ሓጢኣት እውን ኣለና ከምቲ ዘማራይ ዳዊት ኣብ መዝሙሩ ምዕራፍ 19:12 መኑ ዘይለብኦ ንሓጢኣት እዩ ንሓጢኣቱ ዝፈልጣስ መን እዩ ይብል ሰብ ንኩሉ ሓጢኣቱ ክፈልጣ ኣይክእልን ስወሮ ሓጢኣት ኣሎ ስለዚ ንሓጢኣቱ ዝፈልጣስ መን እዩ መኑ ሰብ ዘይየብስ ዋእይኑ ዘይጠይስ ከም ዝብል ዘይእብስ ሰብን ዘይተክኽ ገረብን የለን ግን ኩሉ ሓጢኣት እንገብሮ ንዝክሮ ኢና ማለት ኣይኮነን ኣብዚ ከዓ እንታይ ይብለና ኣሎ እሞቦ ዘወድቀ ብሓጢኣት ይርሳዕ እስመ ዘይትረሳዕ ብሓጢኣት ዝወደቀ እንተሎ ሓጢኣቱ ኣይረስዕ ክርሳዕ ዘይግብኦ እዩ እሞ ስለዚ ሓጢኣት ዝገበርናዮ ክንርስዖ ኣይግባአናን ዝስወረና ግን ኣሎ እምህዋእትያ አንፃሃኒ ወእምነኪር ሃኮ ለገብር ከም ዝበለ ቅዱስ ዳዊት ካብ ሕዋኣትና እግዚኣብሔር ምእንቲ ከንፃሃና ካብ ዝተሰወረና ሓጢኣት እግዚኣብሔር ምእንቲ ከንፃሃና ናብ እግዚኣብሔር ክንቀርብ ክንልምን ይግባአና እዩ ካብ ዝተሰወረና ሓጢኣት አንፃሃኒ እንዳበልና እቲ ካልኣይ ግን ኩሉ ግዜ እንገብሮ ሓጢኣት ቀልጢፍና ክንንስሕ ይግባእ ኣብ መዓልቱ ኣብ ቁጣዓኹም ፀሓይ ኣይዕረፍኩም ዝብሎ ነዚ ቀልጢፍና ፀሓይ ከይዓረበትን ከላ ኣብ ኣበ ንስሓና ከድና ሓጢኣትና ክንንስሕ ይግባአና ኣብ ንስሓና ብቀሊሉ ክንረኽቦ ዘይንኽእል እንተኮይንና እንታይ ንግበር ንፅሓፎ ምእንቲ ከይንርስዖ ከምቲታ ጥበበኛ ጓል ኣብ መቅድም ቅዳሴ አንድምታ ቅዳሴ ባስልዮስ ወይ ከዓ ውዳሴ ማርያም ዘላ ሰበይቲ ማለት እዩ እዛ ሰበይቲ እዚኣ ኩሉ እትገብሮ ሓጢኣት ትፅሕፎ ነበረት እዩ ኩሉ ትምዝግቦ ነበረት ድሓር መጽሓፍ ዕዳኣ ወይ ከዓኒ ናይ ሓጢኣት ደብዳቤኣ ሒዛ ናብ ቅዱስ ባስልዮስ ከደት እሞ ሓጢኣተኛ ኣነ ሓጢኣተይ ካብዚ ኣለዋ እሞ ደምሰለ ይበለቶም ኩለን ደምሰሰን ሓንቲ ግና ተረፈት እቲ ሓጢኣት እቲኣ ንክትሰምዓ ክፍእቲ ንክትፍፅማ እውን ክፍእቲ ነበረ ስለዚ ኪዲ ቅዱስ ኤፍሬም ሰራዊ ዝድምሰልክ እዚኣ ኣነ ክድምሳ ኣይክእልን እየ ኢሉ ናብ ቅዱስ ኤፍሬም ሰራዊ ሰደዳ ቅዱስ ኤፍሬም ሰራዊ ንዓኣ ምስ ረኣየ
ኣይ እዚ ሓጢኣት እዚኣ ቅዱስ ባስልዮስ እዩ ዝምሰልኪ ሕጂ ዓሪፉ ነብሱ ካብ ስጉኡ ተፈልያ ናብ መቃብር ከውርድዎ ክትረኽቡ ኢኹሞ ኪዲ ኣብ መቃብሩ ኣኑርያ ሞ ድምሰሰልኪ ኣበ ንምንታይ ቅዱሳን ከም ዝገበሩ ቅዱስ ባስልዮስ ክድምሳ ኣይክእልን ዶ ነይሩ እዩ ወይስ ቅዱስ ኤፍሬም ክድምሳ ዳ ኣይክእልን ነይሩ እንተተባሃለ ይኽእሉ እዮም እንታይ ዳ ትህትና እስመለ ቅዱሳን ልማዶም ውእቱ ንቅዱሳን ትሕትና ልማዶም ስለ ዝኾነ ትሕትና ክገብሩ ዳ ሰደድዋ እምበር ክድምስሱ ይኽእሉ ነይሮም እዮም ካልኣይ ቅዱሳን ካብ ክብሮም ክብሪ ብፃዮም ዝያዳ ክንገር ይፈቱ ኣብ ዘለናዮ ግዜ ሰብ ርእሱ ከልዕል ርእሱ ክሰብኽ ርእሱ ቲፎዞ ኣብዚሑ ኣንነት ወይ ከዓ ኢጎ ከብዝሕ ኢና ንርኢ እንተተኻኢልዎ ፀረ ንኻልኦት ከፀልም እሱ ምእንቲ ክደምቕ ንኻልኦት የፀልም እሱ ምእንቲ ተቐባልነት ክኸውን ንኻልኦት ይደቁስ ከምዚ እዩ ዘሎ ዘለናዮ ግዜ ቅዱሳን ግን ከምኡ ኣይነበሩን ቅዱሳን ግን ከምኡ ኣይኮኑን ካብ ክብሮም ክብሪ ብፃዮም ክንገር ዝያዳ ይፈቱ ነዚ ድማ ቅዱስ ኤፍሬም ቅዱስ ባስልዮስ ዓሪፉ ክወርድ ክፀንሐኪ እሞ ኣብታ ርእስኡ ኣብቲ ቃሪዝኡ ኣንብርያ ክትምሰሰልኪ ያበላ ቅዱስ ባስልዮስ ነብሱ ካብ ስጉኡ ተፈልያ ዓሪፉ ናብ መቃብር ክወርድ ከሎ ረኸበቶም ኣብ ኣምሰ ነበረታ እቲ ሓጢኣታ ተደምሰሰት ቅዱሳን ብኣካለ ስጋ ከለውን ብኣካለ ነፍስን ኮይኖም እውን ሓጢኣት ዝድምስሱ እዮም ነዚ ክብሪ ብፃዩ ክንገር ክብሪ ባስልዮስ ብኣካለ ስጋን ብኣካለ ነፍስን ከሎ ሓጢኣት ናይ ሰብ ዝድምስስ ኣጋንንቲ ዘርሕቕ ቅዱስ ኣቦ ከም ምዃኑ ንክምስከር ከም ዝገበረ እቲ ሳልሳይ ከምኡ ዝገበሩ ግን ነዛ ኣደ ንምንታይ እንተተባሃለ ብዘይ ድኻም እዚ ከም ዝበለ ሓጢኣት ኣይድምሰስን እዩ ብሃፍ ወበድካም እላ ኣስመሩ ኪያከ ዲናር ሃይማኖት ነሲኦም ይኣቱ ሰርከ ከም ዝብል ብረሃፅን ብድኻምን ብፍትሃ ቆኖና እንተዘይኮይኑ ስቂሉ ኣይድምሰስን እዩ ምክንያቱ ሞት ዘምፅእ ሓጢኣት ኣሎ ሞት ዘየምፅእ ሓጢኣት ኣሎ ከም ኣብ ቀዳማይ ዮሃንስ ምዕራፍ 5 ወደ 16 ገሊፅዎ ከም ዘሎ ሞት ዘምፅእ ሓጢኣት ኣሎ ሞት ዘየምፅእ ሓጢኣት ከዓ ኣሎ ሓውኻ ሞት ዘየምፅእ ሓጢኣት እንተገበረ ፀልየሉ እዩ ሞት ዘምፅእ ሓጢኣት እንተደኣ ኮይኑ ብቆኖና ብድኻም ብፃዕሪ እዩ ዝድምሰስ ስለዚ ደኺማ ፅዒራ ርሂፃ ምእንቲ ክድምሰሰላ ፍትሃ ቆኖና ክሕሰበላ ኢሎም ከምዚ ገይሩ ቅዱስ ባስልዮስ ሰደዳ ቅዱስ ኤፍሬም መሊሱ ናብ ቅዱስ ባስልዮስ መለሳ በዚ ግን ተደምሰሰላ ስለዚ እሞቦ ዘወድቀ ብሓጢኣት ይርሳእ ስመዘ ይትረሳእ ክብል እንከሎ ሓጢኣትና ምእንቲ ከይንርስዖ ወይ ሽዑ ንሽዑ ክንስሓሉ ኣለና እንተዘይኮይኑ ከዓ ክንፅሕፎ ክንክእል ኣለና ድሓር ኣብ ካህን ከይድና ሓጢኣትና ክድምስሰልና ንስሓ ንኣቱ ኑዛዜ ንናዘዝ ፍትሃ ቆኖና ንወስድ ካብኡ ቀፂሉ ዘሎ እንታይ ይብል እቲ ዲያቆን እሞቦ ድውየ ህልና ዘቦ ይቅረብካ እዩ ድውየ ህልና ማለት ሕማም ሕልና ማለት ሕማም ስጋ ከም ዘሎ ሕማም ሕልና ኣሎ ሕማም ልቦና እውን ኣሎ ሰለስተ ዓይነት ሕማም ኣሎ ሕማም ስጋ ሕማም ሕሊና ሕማም ልቦና ሕማም ስጋ እዚ ብኣካለ ስጋ እንሓሞ ዝተፈላለዩ እዩ ምድዋይ ዶ ክንብሎ ምቁራይ ረስኒ ዶ ክንብሎ ዝተፈላለዩ ብቫይረስ ዶ እዩ ብመናፍስቲ ዝመፅእ ሕማም ስጋ እዚ ብዓይንትና ንሪኦ እዩ ሕማም ሕሊና ዝበሃል ግን ካብኡ ፍልይ ዝበለ እዩ እንታይ ዝሙት ይብሎ ሕማም ሕሊና ዝበሃል ግን ንቕሬታ ብሓሳብ ዝፍፀም ሓጢኣት እዩ ባህልዮ እንፍፅሞ ሓጢኣት ሕማም ሕሊና ይበሃል ወዲ ሰብ ብሰለስተ መንገዲ ሓጢኣት ይፈፅም ባህልዮ በነቢብ በገቢር ብሓሳብ ብቃል ብተግባር ብሓሳብ ክንብል እንከለና ወንጌል ማቴዎስ ምዕራፍ 5:28 ከምዚ ይብል ኣይትዘሙ ከም ዝተባሃለ ሰሚዕኹም ኣለኹም ኣነ ግና እቲ ንጓር እዩ ዝተመነየ ፈፂሙ ኣብኣ ዘሞ እብለኩም ኣለኹ ይብል ጌታ ብሕልናና ብሓሳብና እንተደኣኒ ሓጢኣት ሓሲብና እዚ ባህልዮ ዝፍፀም ሓጢኣት እዩ ብቃል ከዓ ወንጌል ማቴዎስ 12:36 ክሳብ 37 ከምዚ ይብል በቃል እትጸድቅ በቃልካ እትኹነን በቃልካ ስለዚ እቲ ንመስሓቅ ኢሎም ብዋዛ ብዕሉግ ዋዛ ዝዛረብሉ ኣብ መዓልቲ ፍርዲ ከም ዝህብሉ ብሓቂ እብለኩም ኣለኹ ይብል ጌታ ክትስሕቁ ክትጓዘዩ ክትፃወቱ ኢልኩም ብዕሉግ ዋዛ እትዛረቡ ኣብ መዓልቲ ፍርዲ ክብህሉ እዮም ይውፃእ እኩይ ነገር ምኣፍኩም ካብ ኣፍኩም ክፉእ ነገር ኣይውፃእ ታይዳ ምስጋና ቅኔ ዝማሬ ይውፃእ ካብ ኣፍኩም
እሞ በቃልና እውን ሓጢያት ንፍጽም ኢና ከምኡ ከዓ ብትግብሪ እውን ሓጢያት ንፍጽም ኢና በሃልዮ እንፍጽሙ ሓጢያት ነውሪ ህሊና ሕማም ሕልና ይባሃል ሰለስተ ዓይነት ናይ ሃልዮ ወይ ናይ ሓሳብ ሓጢያት ኣሎ ትንታ ነቃ ሃልዮ ቁርጣ ሃልዮ ይባሃል ትንታ ማለት ዝኾነ ሓሳብ ሕማቅ ሓሳብ ቅጅል ክብለካ ከሎ እሞ በስመ አብ ወወልድ ወመንፈስ ቅዱስ ኢልካ ነቲ ሓሳብ ከተጥፍኦ እንከለካ እዩ ነቃ ሃልዮ ሓሳብ ነቲ ሓሳብ ክትሓስቦ እንከለካ ብኡ ክትሓስብ እንከለካ እዩ ቁርጣ ሃልዮ ግን ልክዕ ከምቲ ሞት ዘምፅእ ሓጢያት ይብሉ ጎይታ ንጥኑሳት ወይለአን ኢሉ ኣብ ወንጌል ማቴዎስ 24 ንጥኑሳትን ንመጥበብትን ወይለአን ኢልዎ ዘሎ እዚ ሓጢያት እዚ እሞ በሃልዮ እንገብሮ ሓጢያት ንሕልናና ይሕምሞ ሰማያዊ ነገር ከይንርኢ ሰማያዊ ነገር ከይንሓስብ ናብ ስጉእ እንዶሙ ከይንቐርብ ዝኽልክል እዩ እሞ ካብዚ ሓጢያት እዚ ክንርሕቕ ይግባአና እዩ ካብኡ ቀፂሉ እቲ ዲያቆን እንታይ ይብል እሞቦ ስኡብ ወዘኢኮነ ንጹሃ ይትጋስ ይብል ዘማዊ ዘይነፅህ እንተሎ ይርሓቕ ይብል ዘማዊ ዳ ከመይ ኢሉ ናብ ስጉእ እንዶሙ ክቐርብ ይብል እሞ እንተዘይፈሊጡ ዳ ይቐርብ እምበር ምስ መሃርዎ ዘማውን ዘይንጹህን እንተሎ ኣይቕረብ ኢሎም ተምሂሮሞ ግና ኣይቀርብን እዩ ቦ ዘማዊ ዝበሃል ዘሎ ሓደ በዓል ቃል ኪዳን ምስ በዓል ቃል ኪዳኑ ኣብ ወርሃ ጽግያ ኣብ ወርሃ ጥንሲ ኣብ ወርሃ ሕርሲ ኣብ ወርሃ ኣብ በዓላትን ስጋዊ ርክብ ዝፍጽም እንተደኣ ኮይኑ እዚ ዘማዊ ይበሃል ካዩ ንምንታይ ዘማዊ ይበሃል ብይን ትእዛዝ ስለ ዘፍረሰ እምበኣር እሞቦ ስኡብ ወዘኢኮነ ንጹሃ ይትጋስ ክብል እንከሎ ናብ ሰበይቱ ኣብ ግዜ ወርሓ ጽግያታ ኣብ ግዜ ጥንሳ ኣብ ግዜ ሕርሳ ኣብ ግዜ በዓላትን ዝቐርብ ስጋዊ ርክብ ዝፍጽም እንተሎ እዚ ዘማዊ እሞ ናብ ስጉእ እንዶሙ ኣይቕረብ ሰማያዊ ነገር ክሓስብ ኣይክእልን እዩ ነቲ ኣብ ሰማያት ዘሎ ነገራት ክርኢ ኣይክእልን እዩ ኣብኡ ክጸንዕ ኣይክእልን እዩ ይብሎ እሞ ካብዚ ነገራት እዚ ክንጥንቀቕን ክንቁጠብን ይግባአና እዩ ንሎሚ ኣብዚ ክንውድእ ኢና ኣብ ዝመጽእ ካልኣይ ክፋል ክንቅጽሎ ኢና በሰማይ ይሃሎ ልብክሙ እወ ይሃሎ በሰማይ ልብነ በእንተ ስምከ አጽናነ ወረስየነ ድልዋነ ኢየሱስ ክርስቶስ እግዚእነ ወአምላክነ ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ለዓለም ወለዓለመ ዓለም አሜን።